የዘፈኑ ንጉስን እንኳን ተወለድክ በማለት መልካም ምኞታችሁ ግለጹለት። ከቴዲ አፍሮ የምትወዱት ዘፈን የቱ ነው? እስኪ ኮሜንት ላይ ጻፉልኝ። ዛሬ የከተማው አዲሱ ቢዝነስ ተጀመረ ይላል። ክረምት ገባ። በጣም ታሳፍሪያለሽ። ለዚች በደም ካንሰር እየተሰቃየች ላለች ለ10 ዓመት ህፃን አድርሱልኝ ብላ እቺ የምትመለከቷት ግለሰብ አባቴ ቀስ በጣም ላይፍ ላይ ነኝ። ጋርዴ መጣ እኔን በመተው ሌላ ሊያገባ ነው በሚል በቀል የፍቅረኛዋን እናት የገደለችው ግለሰብ በእስራት ተቀጣች። ተመልካቻችን የላከልን ግንባታ ላይ ያሉ ህንጻዎች ስካፎልዲንግ የሚባለው የተገጣጣሚ ብረት የሳት 5 ፎቅ ሙሉ ደረጃ አርገ ማዞሮች በደረጃ እየወጡ እንዴ ምንድነው ገዳም አረከው እንዴ? እንደዚህ በእንትን የሚወጡት ስሩ ሊፍት ይሄ ተስተካክሎ ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች የኢትዮጵያውያን ኤርትራውያን እህት ወንድሞች በአገር ውስጥም በውጭም ያላችሁ በቅድሚያ እንግዲህ እንደተለመደው የከበረ ሰላምታዬን አያቀረብኩኝ ዛሬም ከአዲስና አነጋጋሪ ጉዳዮች ጋር ተመልሼ ከቻሳብ ያለው እንደተለመደው ቪዲዮን ላይክ ማድረግ እንዲሁም ለቻናሉ አዲስ የሆናችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪም እንግዲህ ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ የታይምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎች የዘፈኑ ንጉስን እንኳን ተወለድክ በማለት መልካም ምኞታችሁ ግለጹለት። ከቴዲ አፍሮ የምትወዱት ዘፈን የቱ ነው? እስኪ ኮሜንት ላይ ጻፉልኝ። ዛሬ በሚሊዮኖች የሚቆጠሩ ኢትዮጵያውያን ለዚህ ታላቅ ሰው መልካም ምኞታቸው እየገለጹለት ይገኛሉ። ቴዲ አፍሮ ማለት ዝም ብሎ ድምጻዊ ብቻ አይደለም። እርሱ ገና በጠዋቱ ስለ ፍቅርና አንድነት የዘመረ ፍቅር እስከ መቃብር እያለ የልባችን ትርታ የገዛ ላምባዲናው ሳይጠፋ ሁሌም በልባችን የሚበራልን የጥበብ ፋኖስ ነው። ያስተሰረ ያለ እርቅን ይቅርታንና ሰላምን እየሰበከልን ሁሌም በኩራት ኢትዮጵያ ብሎ የሀገር ፍቅር በልባችን የሳለ የዘመናችን እውነተኛ የጥበብ ንጉስ ነው። በኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ ከፍተኛ ስምና ዝናን ያተረፈው አንጋፋው ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ዛሬ ሐምሌ 7 ቀን 2018 ዓመተ ምህረት ወርቃማውን የ50ኛ ዓመት የህይወት ምዕራፉ በይፋ መያዙ ተሰምቷል። ቤተሰቦች እንደተመለከትነው እንግዲህ ቴዎድሮስ ካሳሁን ቴዲ አፍሮ ዘ ሌጀንድ በአገራችን እንግዲህ በጥበቡ ዓለም በተለይ በሙዚቃው ዘርፍ ብዙ ስራዎችን ሰርቷል። ብዙዎች ከጥግ እስከ ጥግ እንግዲህ ያጨበጨቡለት ይህ ድንቅ ድምጻዊ ልደቱን እያከበረ ይገኛል። እኔም እንግዲህ በእኔና በእናንተ በቻናሌ ቤተሰቦች ስም መልካም ልደት ስል ያለኝን መልካም ምኞት ለመግለጽ እወዳለሁ። እንግዲህ ቴዲ ዘ ሌጀንድ ረጅም ዓመት ኑርልን። ወደፊትም እንግዲህ የተለያዩ አዳዲስና ምርጥ ስራዎችን እንደምሰጠን እንጠብቃለን። ይመች አባቴ። እኔን በመተው ሌላ ሊያገባ ነው በሚል በቀል የፍቅረኛዋን እናት የገደለችው ግለሰብ በእስራት ተቀጣች። የ35 ዓመቷ መስረት ወርቅነህ ነዋሪነቷ በምዕራብ አርሲ ዞን ነገሌ አርሲ ከተማ ሲሆን በዚህ ቀደም በነበራት ትዳር 2 ልጆችን ብታፈራም በፍቺ ትዳሯ መፍረሱን የዞኑ ፖሊስ ዋና መምሪያ የወንጀል ምርመራ ዋና ኃላፊ ምክትል ኮማንደር ከድርጅቦ ለብስራት ራዲዮ ተናግረዋል። በ2014 ዓ.ም መሰረት ልጆቿን የቀድሞ ባለቤቷ ጋራ በማስቀመጥ በተለያየ የንግድ ስራ ላይ ተሰማርታ በነገሌ አርሲ ከተማ 01 ቀበሌ መጃ ቂልጦ የተባለ አካባቢ ቤት ተከራይታ መኖርም ጀምራለች። በሂደት ጉተማ ሂርጶ የተባለ በእድሜ ከእርሷ የሚያንስ ወጣት ጋራ መግባባትም ትጀምራለች። በእሷ አካባቢ ከሚኖር ወጣት ጋራም ትገናኛለች። በ2014 ዓ.ም የተጀመረ የትውውቅ ወደ ፍቅር ግንኙነት ተቀይሮ ለ4 ዓመት አብረው ይቆያሉ። በድንገት ግን ጉተማ ሌላ ልጅ ሊያገባ ሰርጉ በወላጆቹ ቤት እየተደገሰ መሆኑን እንደሰማችም በጣም በመናደድ ክህደት ፈጽሞበኛል የምትለውን ጉተማን ለመበቀል ተዘጋጃለች። ሚያዝያ 22 ቀን 2018 ዓ.ም ምሽት 12 ሰዓት ላይ የጉተማ ሰርግ 1 ሳምንት ሲቀረው መሰረት በቀጥታ ወላጅ እናቱ ቤት በመሄድ የ60 ዓመት ወይዘሮ ሚኒሉ ሰይፉ አግኝታ በሰላማዊ መንገድ አናግራ ቡና ተፈልቶላት እየጠጡ እያለ ወይዘሮ ሚኒሉ ሰይፉ ለሰርጉ የሚሆን በርበሬ አነሰኝ ብለው እንደ ወዳጅ ሲያጋሯት መሰረትም ምን ችግር አለው እኔ ጋራ 1 ኩንታል በርበሬ አለ እንውሰድ ብላ ለእቅዷ መንገድ እንዳመቻቸችም በሰጠችው የእምነት ቃል ማረጋግጣለች። ወይዘሮ ሚኒሉ ሰይፉ በቀጥታ የተባለውን በርበሬ ለመውሰድ ከመሰረት ጋራ ወደ ቤቷም ይሄዳሉ። በዚያም ሲሄዱ ምግብ ቀርቦላቸው ከበሉ በኋላ ልጆት እኮ እኔን አግባሻለሁ ብሎ ለ4 ዓመት አብረን ነበርን ዛሬ ደግሞ ሌላ ሊያገባ ነው ስትልም
እናት ወይዘሮ ምንይሎም በርበሬውንም ሳይወስዱ ተነስተው ሊወጡ ሲሉ ከኋላ ጭንቅላታቸውን በብረት ዘነዘና በመምታት ከጣለቻቸው በኋላ ደጋግማ በብረት ዘነዘና በመምታት ህይወታቸው እንዲያልፍ ካደረገች በኋላ እዚያው በር ዘግታ ዞር ትላለች። ምሽት ላይ ታናሽ ወንድሟን በመጥራት አስክሬኑን ተባብረው 400 ሊትር የሚይዝ የውሃ ማከማቻ ውስጥ በመክተትም ያድራሉ። በነጋታው ሚያዝያ 3 ቀን 2018 ዓ.ም ጠዋት ላይ መሰረት አባቷን ኮንትሮባንድ እቃ እዚህ የውሃ ማከማቻ ውስጥ ስላስቀመጥኩኝ አንተ ቤት ጓሮ ተሸሽጎ ይቀመጥ ጋሪ ይዘና በማለትም አባቷ ኮንትሮባንድ ነው የተባለውን አስክሬን ጭነው ከጓሮ ያስቀምጣሉ። በዚህም ዕለት ማታ መሰረት ከታናሽ ወንድሟ ጋራ በመሆን ጓሮ ውስጥ በመቆፈር አስክሬኑን ከውሃ ማጠራቀሚያን በማውጣት ይቀብራሉ። ሚያዝያ 9 ቀን 2018 ዓ.ም ልጃቸውን የሚድሩት ወይዘሮ ድንገት መሰወርን ተከትለው በቤተሰብ ድንጋጤ ፈጥሮ ባለበት ሰዓትም ከመሰረት ጋራ ተያይዘው ከቤት መውጣታቸውም ለልጃቸው ጉተማ ሂርጳ ይደርሰውና ወዲያውኑ ለፖሊስ መረጃውንም ያደርሳል። ፖሊስም መረጃው እንደደረሰው መሰረት ወርቁንና ታናሽ ወንድሟን ዳንኤል ወርቅነህን በቁጥጥር ስር ያውላሉ። ተከሳሾቹ ድርጊቱ መፈጸማቸውን አምነው ቃላቸውን በመስጠት አስክሬኑን ቆፍረው የቀበሩበትን ቦታ ያሳያሉ። ፖሊስ አስክሬኑን ለምርመራ ወደ ኩዌራ ስፔሻላይዝድ አጠቃላይ ሆስፒታል በመላክ የምርመራ መዝገቡን አጠናክሮ ለምዕራብ አርሲ ዞን ጽሕፈት ቤትም ይልካል። አቃቤ ሕግም ከባድ የሰው መግደል ወንጀልና የተሰራ ወንጀልን በመሸሸግ በእህትና በወንድም ላይ ክስም ይመሰረታል። ክሱን የተመለከተው የምዕራብ አርሲ ዞን ከፍተኛ ፍርድ ቤትም ሰኔ 24 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ መሰረት ወርቅነህ አስቀድማ ሰው ለመግደል አስባ ተዘጋጅታ በብረት ዘነዘና ደጋግማ በመምታት ከገደለች በኋላ የፈጸመችውን ድርጊት እንዳይገለጽና እንዳይታወቅባት በማለት በውሃ ማጠራቀሚያ ውስጥ አስክሬኑን በማስቀመጥ ክብር በሌለው ሁኔታ መቅበሯም ጨካኝነት፣ ነውርና አደገኛ ሰው በማለት በሁለት የክስ ማቅለያዎች በ23 ዓመት እስራት እንድትቀጣም ሲወሰን፣ ሁለተኛ ተከሳሽ ታናሽ ወንድሟና ተባባሪዋ ዳንኤል ወርቅነህ ወንጀል መፈጸሙን እያወቀ ወንጀል አድራጊው ከተጠያቂነት ለማዳን የረዳ በመሆኑ በ1 ዓመት ከ9 ወራት እስራት እንዲቀጣ የተወሰነበት መሆኑን ምክትል ኮማንደር ከድርጅቦ ጨምረው ለጣቢያችን ተናግረዋል። በተጨማሪም ይህንን ዘገባ በተጠናከረ መንገድ እንድንሰራ የተባበሩንን የነጊሌ አርሲ ከተማ ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ኃላፊ ኢንስፔክተር ወርቁ ሁሪሳና መርማሪ ፖሊስ ዋና ሳጅን ፍቃዱ ጉደታን ብስራት ራዲዮ ያመሰግናል። ዘገባው የቢዜ ታራጊ ነው። አሁን ላይ በተደጋጋሚ እየሰማናቸው እንገኛለን። ምናልባት እንግዲህ በፍቅር ግንኙነት ውስጥ ለረጅም ጊዜ ከቆዩ በኋላ ወይም ሴቷ ወይም ደግሞ ወንዱ ሌላ የፍቅር አጋር አግኝተው ወይም የነበሩበት የፍቅር ግንኙነት በሆነ ምክንያት እንግዲህ ተቋርጦ ሌላ ሰው ወይም ወደ አዲስ የፍቅር ህይወት ወደ አዲስ የትዳር ህይወት ሲገቡ እነዛ አብረዋቸው የነበሩት ወይም ደግሞ የመጀመሪያ የፍቅር አጋር የነበሩ ሰዎች በተለያዩ የቅርብ ሰዎች ብሎም በራሳቸው ላይ እያደረሱ ያሉት ጉዳት ወይም ደግሞ እንግዲህ የነፍስ ማጥፋት ወንጀሎችን በተደጋጋሚ እየሰማን እንገኛለን። እኔ እንግዲህ ሙሉ ለሙሉ በእንደዚህ አይነት ውሳኔዎች አልስማማም። አንድ ሰው ከአንድ ሰው ጋር የተለያየ የፍቅር ግንኙነት ወይም ደግሞ አለፍ ሲልም ትዳር ሊመሰርት ይችላል። ታዲያ እነዚህ የፍቅር ግንኙነቶች ወይም ደግሞ የትዳር ሁኔታዎች በሆኑ መንገዶች ካልሆኑና መቋረጥ ካለባቸው እዛ ጋር ይቋረጣሉ። ሁለቱንም ወገን በአስማማና በመነጋገር ማለት ነው። እንደዚህ አይነት ጉዳቶችን በቅርብ ቤተሰብ ብሎም እንግዲህ በራሳቸው መካከል ማድረጉ ደግሞ ጥቅሙ አይታየኝም ጉዳቱ እንጂ ማለት ነው። ስለዚህ ምናልባት በፍቅር ግንኙነት ውስጥ ስንገባ እንደዚህ አይነት ውሳኔዎችን ወይም ደግሞ የፍቅር ግንኙነቱ ሲያበቃ እንደዚህ አይነት ውሳኔዎችን ልንወስን አይገባም፣ ለሁለቱም አካል ስለማይጠቅም ማለት ነው። እባካችሁ እንደዚህ አይነት ውሳኔዎችን ተሳስታችሁም ቢሆን እንዳትወስኑ ፋሚሊ። የከተማው አዲሱ ቢዝነስ ተጀመረ ይላል። ክረምት ገባ። ገንዘብ ሲሰጥ እንዴ አያወርደውም? እንዴት አለ? አሃ ለዛኛው ነው የሚያቀብለው። ሲሰጠው የመቻ እንዴ ጨበጠው። በቃ ቢዝነስ ማለት ነው። አለቀ። ያም ብዙ ሰው ይቀረዋል። አየካ ኖርማ አይችልም። የትሮከው ይችላል። እንደሚታወቀው እንግዲህ ክረምት ነው። አሁን ባለንበት ሁኔታ ከተማችን እንግዲህ ከባባድ ዝናቦችን እያስተናገደች ትገኛለች። የሰሞኑ ብርዱም እንግዲህ በጣም
እያስቸገረ ነው። ቤተሰቦች እናንተስ የሰሞኑ ብርድ እንዴት አደረጋችሁ? እንግዲህ አንዳንዴ ለመንቀሳቀስ እስከሚያስጠላን ድረስ ነው ብርዱ። ታዲያ ምንም ማድረግ አይቻልም። እንግዲህ ይህ የተፈጥሮ ሁኔታ ነው። ክረምት ነው የሚፈልጉት ሰዎች ስላሉ ይዝነብላችሁ እንግዲህ ለገበሬዎቻችን ለሀገራችን ገበሬዎች ማለት ነው። ታዲያ ወደ ቪዲዮ ዋና ሐሳባችን ስንመጣ እንደተመለከትነው በቪዲዮ እንግዲህ በከተማችን የተለያዩ መንገዶች በጎርፍ ሲጥለቀለቁ ተመልክተናል። በዚህ በማህበራዊ ድረገጽ መተግበሪያዎች ላይ ሲጋሩ በነበሩ ቪዲዮዎች ማለት ነው። ታዲያ አንዳንድ ሰዎች እንግዲህ ይህንን የጎርፍ መጥለቅለቅ ወደ ማኒ ሜኪንግ ወይም ደግሞ ስራ ፈጠራ አርገውት ብዙዎችን የሚያዝናኑ ቪዲዮዎችን ተመልክተናል። ቤተሰቦች እናንተስ በዚህ ጉዳይ ምን ታስባላችሁ? ታዲያ እንግዲህ ከክረምቱ ጋር የተያዘ አንድ ሌላ መረጃ አለ። ሰሞኑን እንግዲህ በከተማችን በዘነበው ከፍተኛና ከባድ ዝናብ በአንድ ፎቅ ላይ የነበሩ እንግዲህ የመስሪያ መሳሪያዎች መኪኖች ላይ ከባድ ጉዳት አድርሰው ነበር። ምንድነው ጉዳዩ? እስኪ ቪዲዮውን ተመልክተን እንመለስ። ተመልካቻችን የላከልን ግንባታ ላይ ያሉ ህንጻዎች ስካፎልዲንግ የሚባለው የተገጣጣሚ ብረት የሳተዋ ወይም ደግሞ እንግዲህ ነፍስ አልጠፋም እንጂ እንደምናየው ተወሩሮ ሄዶ መኪናውን በስቶ ቆሟል። ቦሌ ላይ ያለ ነው ይመስለኝ አይደለ? የሆነ ሴት እግዚአብሔር ነው ያወጣው ተረፋች። በጣም ከባድ ነው። በጣም በቃ ማለት በጣም ፈጣሪ ነው ያወጣቸው። በቃ እንዴት ነው ብረቱ ከላይ ወድቆ ነው? ስካፎልዲንግ ይሄ ተገጣጣሚ ነው፣ ህንጻ ለመስራት የሚያገለግል ነው። ብረቱ እኮ በጣም ጠንካራ ብረት ነው ሰይፍሻ፣ እና ከሱ በስቶት ነው የገባው መኪናውን። ኢንሹራንስ እንግዲህ ወሳኝ ነገር ነው። እንግዲህ ይሄ ምናልባት ገና ክረምቱ እየጀመረ ነው። እየጠነከረ ሲሄድ ደግሞ እንዲህ አይነት ነገሮችን በብዛት እንዳያጋጥሙ ምን ይደረግ ነው? በጣም ትልቅ ጥንቃቄ ያስፈልገዋል። በተለይ በግንባታ ላይ ያሉ ህንጻዎች ቤተሰቦች እንደተመለከትነው እንግዲህ እንደዚህ አይነት ቢልዲንጎች ወይም ደግሞ ያላለቁ ፎቆች በዚህ በክረምት ወር ከባድ ጥንቃቄ ሊያደርጉ ይገባል። ምናልባት እነዚህ ነገሮች እንግዲህ የሰውን ህይወት ላይጎዱ ይችላሉ ለጊዜው። ምናልባት በተደጋገሙ ጊዜ ግን ሰውን እንግዲህ ወክ የሚያደርግን ሰው ሊያገኙ ይችላሉ፣ እዛ ሰው ላይ ጉዳት ሊያደርሱ ይችላሉ። ብሎም እንደዚህ አይነት የንብረት ውድመቶችን ሊያደርሱ ስለሚችሉ በኮንስትራክሽን ዙሪያ ያላችሁ ሰዎች እንደዚህ አይነት ጥንቃቄዎችን በፍጹም እንዳትረሱ። ምክንያቱም እንግዲህ ከደረሰ ጉዳቱ ከባድ ነው። እንደዚህ አይነት ነገሮች መፈጠር የለባቸውም። ስለዚህ እባካችሁ በኮንስትራክሽን ዙሪያ ያላችሁ ሰዎች ይህንን የክረምት ወር ጥንቃቄ ለማለት ያክል። በጣም ታሳፍሪያለሽ። ለዚች በደም ካንሰር እየተሰቃየች ላለች ለ10 ዓመት ህፃን አድርሱልኝ ብላ እቺ የምትመለከቷት ግለሰብ የሰራችውን ቪዲዮ ባካችሁ አንዴ አዳምጡ። በጣም ይቅርታ አድርጉልኝ። ለዚች ገና እንቡጥ ገረዳ አድርሱልኝ። ምንም ነው የማይጠቅመው እዚህ ምድር ላይ እግዚአብሔር ቢፈቅድ ብትኖሪ ለእናትሽ በተለይ በጣም ደስ የሚል ነገር ነው። ግን እግዚአብሔር ካልፈቀደ እግዚአብሔር ከፈለገሽ ወደ አምላክሽ እቅፍ ይሻልሻል። እኔና እዚህ ምድር ላይ እንደሚታየው የሚያጓጓ ነገር የለም። ያለቀ የመጨረሻ ዘመን ላይ ነው ያለነው። በጣም ታሳፍሪያለሽ፣ በጣምም ታሳዝኛለሽ። በፍጹም እንዲህ አይባልም። አንቺ ወተሽ በድፍረት ከዚህ ዓለም ብትሰናበችም ችግር የለም ብለሽ በዚህ ልክ የተናገርሻት እቺ የምትመለከቻት የ10 ዓመት የደም ካንሰር ታማሚ ህፃን ለመኖር ምን ያህል ጉጉት እንዳላት እስቲ አንዴ አዳምጪ። አድነኝና እንደዚህ ያወሩብኝ ሰዎች ትሞታለች አተርፍም ብለው ያወሩብኝ ሰዎች ላሳፍራቸው ነው ስለ ነበረው ሌላ ምንም ማለት ነው። ምክንያቱም በቃ ትንሽ እሱ ነው የሰጠኝ እሱ ነው ብትብለኝ። በደንብ ሰማሻት? እቺ ህፃን ምን ያህል ለመኖር ጉጉት እንዳላት። እድሜዋ ገና 10 ዓመት ነው። በልጅነት እድሜያችን ብዙዎቻችን በሷ እድሜ የምንጫወትበት የምንደሰትበት እድሜ ነው። በዚህ ሰዓት እንደሷ እድሜ በሷ አእምሮ ስቴጅ እንደዚህ አይነት ቪዲዮ ለሷ አድርሱ ብሎ መስራት ምን የሚሉት ጋጠወጥነት ነው? ስለ ቤተሰቦቿስ ጥቂት እንኳን አስበሻል ወይ? በእናት በአባቷ ቦታ ሆነሽ አስበሻል? ልጃቸውን ከዛሬ ነገ ፈጣሪ እንዲምርላቸው እያለቀሱ ከጎኗ ለሚያስታምሟት ቤተሰብ ይሄ ምን የሚሉት ቪዲዮ ነው? በቃ አንቺ የዓለም ነገር በጣም ገብቶሻል አይደለ? እንዴት ደፍረሽ በዚህ ሁኔታ ውስጥ ያለ ቤተሰብ ላይ እንደዚህ አይነት ቪዲዮ ይሰራል? በመጨረሻም አንድ ነገር ብዬ መጨረስ ፈልጋለሁ። አው እቺ አንድ የምትመለከቻት ሴትዮ ተስፋ የሚያስቆርጥ ካለሽበት ሁኔታ አንፃር ልብ የሚሰብር ነገር ተናግራ ሊሆን ይችላል። በተቃራኒው ግን እጅግ በጣም በመቶ ሺዎች የምንቆጠር አንቺ ነገ ከዚህ በሽታ ድነሽ ወተሽ ፈጣሪሽን ስታመሰግኚ ማየት የምንፈልግ እጅግ በጣም በብዙ መቶ ሺዎች የምንቆጠር ወገኖች
ቤተሰቦችሽ ከጎንሽ ነን። ይህንን እንዳትረሺ አድርሱልኝ። አመሰግናለሁ። ፋሚሊስ እንግዲህ ሶሻል ሚዲያ ወይም ማህበራዊ ድረገጽ መተግበሪያ የማያሳየን ነገር የለም። እንግዲህ አንድ ሰው ስማርት ስልክ ወይም ካሜራ ኢንተርኔት አክሰስ ካለው የፈለገውን ሐሳብ ጥሩም ይሁን መጥፎ የሚያስኬድም ይሁን የማያስኬድ እንግዲህ ነገሮችን የሚያቃና ወይም ደግሞ ነገሮችን የሚያጠምና ብዙ ጉዳቶችን የሚያመጣ ነገርን ቀርጾ መልቀቅና ማጋራት ይችላል። ታዲያ በማህበራዊ ድረገጽ መተግበሪያ አጠቃቀማችን ላይ በተደጋጋሚ የተለያዩ ከባህላችንም ሆነ የሆኑ ሰዎች እንግዲህ በሆነ ጉዳይ ሲመጡ ከመን ፐርስፔክቲቭ ነው የመጡት የሚለውን ሳይረዱ የራሳቸውን የተሳሳተ አመለካከት ወይም ደግሞ ለራሳቸው ልክ መስሏቸው ብዙዎችን የሚያስቆጡ ሐሳቦችን የሚያጋሩ ግለሰቦች ይገኛሉ በተደጋጋሚ ስለምንመለከት ማለት ነው። ታዲያ እንግዲህ ለዚህ መፍትሄ ይሆናል ብዬ ያሰብኩት እንደ አንድ ግለሰብ የኔ ሐሳብ ማለት ነው ምንድነው ካላችሁኝ ነገሮችን እንግዲህ መጀመሪያ አንድ ቪዲዮ ላይ ሪያክት አርገን ቪዲዮ ማጋራት ስንፈልግ በዚህ በማህበራዊ ድረገጽ መተግበሪያዎች ላይ እኛ ሪያክት የምናደርገውን ሐሳብ በደንብ አስበነዋል ወይ ከአንድም ሁለት ሶስቴ ተመላልሰን ማሰብ መቻል አለብን። ህብረተሰቡ እንዴት ይቀበላል ያን ሐሳብ? ዝም ብሎ እንግዲህ ከመሬት ተነስቶ ተቀርጾ ቪዲዮ ስለማይጋራ ማለት ነው። ታዲያ እንግዲህ ይህ ሐሳብ የልጅቷ ሐሳብ ብዙም ልክ አይመስለኝም። እኔ እንግዲህ ከጁ ሐሳብ ጋር ሙሉ ለሙሉ እስማማለሁ። እናንተስ በዚህ ሐሳብ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ብታጋሩኝ ጥሩ ነው። እናውራ፣ እንወያይ። ስንወያይ ደግሞ የተሻሉ ሐሳቦች ስለሚመጡ ማለት ነው። ላይቭ ላይ ነኝ። ያው ጋርዴ መጣ ሶፎንያስ ዋሲሁን ነኝ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን ኢትዮጵያ ቴሌቪዥን። ኢዮሲ ቴንክ ዩ ሶ ማች እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። በያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን ነው እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም አዝኛለሁ። ጥሩ ሰው ነው። ለራኬብ መኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ሲሆን ራኬብ ጎበዝ ሆነች ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነውና መቅዲም መቅዲሽ ያላት አባይ ቲቪ ላይ በኢቢኤስ ነውና ኢቢኤሶች እኔን ብትቀጥሩ ታያዋጣችሁ። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱስ አረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። በጣም ቀላል ስራ ነው የሚሰራው። ኢቢኤስ ኢትዮጵያ ቴሌቪዥን 6 ዓመት ነው የሰራሁት። በነገራችን ላይ እሑድን በኢቢኤስ ተወዳድሬ ነበረ ከዳንኤል ተገኝ ጋር። ዳንኤል ተገኝና እኔ ለመጨረሻ ዙር ደርሰን እንደውም ሰውነትህን በማንች ሳራ ትባላለች የሰው ሀብት አስተዳደሯ የኢቢኤስ ማለት ነው። እና ምን አለች መሰላችሁ? ዳይት ምንድነው? ምግብ አመጋገብህን አስተካክልና ትንሽ ሰውነቴ ቦርጫም ስለነበርኩ ማለት ነው ትንሽ ከዛ በኋላ እንትን ትላለህ ብላም ብላይ ነበረ። ከዛ ያው እንግዲህ ዳንኤል ተገኝ ታዋቂ ስለሆነ እሱ እንትን አደረገ፣ አሸነፈ እና ገባ። ግን ደግሞ ዳንኤል ተገኝ ኢቢኤስ መግባት በጣም ነው የምፈልገው እና ደግሞ ማለት ነው ኢቢኤስ እድል ከሰጠኝ ማለት ነው ትልልቅ ሰዎች ለኢንተርቪው ፈቃደኛ እንዴ አብነት አጎናፍር የት ሚዲያ ላይ ቀርቦ ያውቃል? መዓዛ ብሩ ጋር ሸገር ኤፍኤም ሰይፉ ፋንታውን ጋር ነው ኢንተርቪው ያለው። ከዛ ውጭ ኢትዮጵያ ቴሌቪዥን ላይ እኮ ያቀረብኩት እኮ ወንድ ጋዜጠኛ እኮ ነኝ። ወንድ ማለት ማን አቀረበው? ግቢና ዩቲዩብ ላይ አብነት አጎናፍር ኢቲቪ ኢንተርቪው ብለሽ ህብስት ጥሩ ነህ ከአሜሪካ እንደመጣሽ ከሄኖክ አበበ ልዩ ቀን ነው ማን አቀረበው? እኔ አይደለም ከካናዳ ሲመጣ ሰይፉ ፋንታውን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው እኔ አሳምኜ ከኤርፖርት ቀጥታ ወደ ስቱዲዮ ወስዳቸው ልጅ እኮ የነበርኩ ነው። ኢትዮጵያ ቴሌቪዥን ስለማይታይ ነው ፋይሊንግ ጎልጉላችሁ ስንት አርቲስት አቅርቤያለሁ። ስንት የተጎዳ ሰው እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው ማወራ ጉራ አይደለም ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ። ስለዚህ የኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አለ ገብታችሁ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ።
የመጀመሪያ ሶፊ ሾው ላይ ስለዚህ ብዙ ስራ የሰራው ሰው ነኝ። ግን መጨረሻ እንደመሆኑ ግን እግዚአብሔር ምሮኛል። አረፈታሽ እግዚአብሔር ምሮኛልና 1200 ሰው ያየ ነው ባይዘው እንግዲህ እንኳን ደስ አለ እኮ ይሄን ልጅ ፎሎ አድርጉት በእናታችሁ እያወረዳችሁት መጨረሻ እንደመሆኑ ግን እግዚአብሔር ምሮኛል። አረፈታሽ እግዚአብሔር ምሮኛልና እና ምን ልላችሁ ነው የምፈልገው ኢቢኤስ ቢቀጥረኝ ደስ ይለኛል። የአሜሪካን ሀገር መኖር አልፈልግም፣ በእውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያ ነው መስከረም። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነው። ቦርን አጌን ቻሪቲ ኦርጋናይዜሽን አለ። ወደዚህ ወዴት አካባቢ ነው ያለው? እዚህ አይደል? ቻሪቲ ያለው ይታካ የቅንጭ የካኮተሪ አካባቢ ቦርን አጌን የሚባል ከተመሰረቱ ወደ 11 ዓመታቸው ነው። እነሱ ጋር ላይቭ ላይ ነኝ። ያው ጋርዴ መጣ። በተለያዩ እንግዲህ ትላልቅ የቴሌቪዥን ጣቢያዎች ላይ ያገለገለው ይህ ጋዜጠኛ ሶፎንያስ እንግዲህ እንዲህ መሆኑ ብዙዎችን አሳዝኗል። ሰሞኑን በቲክቶክ ላይቭ ላይ የሚያወራቸው ነገሮች እንግዲህ አሁን የተመለከትናቸውን ቪዲዮዎች ጨምሮ የተለያዩ ሀሳቦችን ያነሳበት የቲክቶክ ላይቭ ነበር። ብዙዎችም ሲቀባበሉት ነበር። ይህ ጋዜጠኛ እንግዲህ ከወራት በፊት በተመሳሳይ ጾታ ግንኙነት ወይም ደግሞ በግብረ ሰዶም ሲጠረጠርና የተለያዩ ቪዲዮዎች የቮይስ ነገሮች ተይዘውበት ተለቀው ብዙዎች ሲቀባበሉት እንደነበርና ቃለኝ ከዛ በኋላም ጸበል ገባ ተሻለኝም ብሎ ከዛም እንደገና ቤተሰቦቹን እያስጨነቀ እንደነበር የተለያዩ ብቻ ግን ይህ ጥሩ ቦታ የነበረ አንድ ግለሰብ እንደዚህ መሆኑን ስንሰማ እንደ ሰው የሚያሳዝኑ ነገሮችን ተመልክተናል በዚህ ጋዜጠኛ ዙሪያ። አሁንም እንግዲህ የጋዜጠኛ መነጋገሪያነቱን አላቆመም። ከቪዲዮ መረዳት እንደምንችለው የሰውነት ሁኔታው እንግዲህ ጥሩ ላይ እንዳልሆነ ያስረዳል። ብቻ ሁላችንም እንግዲህ ከእንደዚህ አይነት ነገር ፈጣሪ ይጠብቀን። ይህ ጉዳይ አነጋጋሪ ነበር። እናንተስ በሶፎንያስ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? አባቴ ቀስ በጣም ያማል። አዎ ያማል። ቻል አርጊው። ከዚህ በኋላ አሁን ካለሽበት በስራሽ፣ በንግድሽ፣ በገበያሽና የሰው መውደድ የበለጠ ይሆናል። ሼህ ይህ ንቅሳት ለምንድን ነው? ይህ ንቅሳት ለሀብት፣ ለንግድ፣ ለመሳብ ነው። ቤተሰቦች እንግዲህ አፍሪካ ውስጥ እንደመኖራችን ብሎም ኢትዮጵያ ውስጥ እንደመገኘታችን የተለያዩ በባህል የሚፈቱ ብዙ ወይም ደግሞ ለተለያዩ በሽታዎች ብዙ መፍትሄዎች የሆኑ የባህል መድኃኒቶች አሉ። ይህንን እናውቃለን። በየትኛውም ማህበረሰብ፣ በየትኛውም አካባቢ፣ በየትኛውም ቄ ያለ ነገርና እንደ ልምድና እንደ ባህል ከአባቶቻችን ሲወርድ ሲዋረድ የመጣ ባህላዊ መድኃኒቶች ስላሉ ማለት ነው። ታዲያ እንግዲህ ዘመኑ የማህበራዊ ድረገጽ መተግበሪያ እንደመሆኑ እንግዲህ አውሮፓውያኑ ማህበራዊ ድረገጽ መተግበሪያዎችን ለተለያዩ ጥሩ ነገሮች ይጠቀሙበታል። ታዲያ ያንን ነገር እንግዲህ ከነሱ ኮፒ አድርገው ለቢዝነሳቸው የራሳቸውን ንግድ ለማስፋፋት እንግዲህ የማህበራዊ ድረገጽ መተግበሪያዎችን ብሎም የኤአይ ወይም ደግሞ የአርቲፊሻል ኢንተለጀንስ ቪዲዮዎችን የሚጠቀሙ ሰዎች ቢዝነሳቸውን ብሎም በዚህ በባህል ሕክምና አካባቢ ያለውን ነገር ለማጋራት ወይም ደግሞ ለማስተዋወቅ ተደራሽነት እንዲያገኙና ብዙ ሰዎች አውቀዋቸው ወደ እነሱ እንዲመጡ የተለያዩ የኤአይ ቪዲዮዎችን ያጋራሉ። ታዲያ ከነዚህ የኤአይ ቪዲዮዎች በስተጀርባ ምን አስተዋልኩኝ መሰላችሁ? እነዚህ የኤአይ ቪዲዮዎች ሲሰሩ ስለ ባህል ሕክምና ወይም ደግሞ ስለዚህ ስለ ባህል ሕክምና ለማስተዋወቅ የሚሰሩት የኤአይ ቪዲዮዎች ሲሰሩ እንግዲህ አንድ ታካሚ ወይም ወንድ ወይም ሴት ከዛ ደግሞ እንግዲህ የባህሉ መንገድ ያውቃሉ የሚባሉ አባቶችን አስመስለው እነዚህ ቪዲዮዎች የሚሰሩ ሰዎች ወይም በእስልምና አባት በተለምዶ ሀጂ የሚባሉት ወይም ደግሞ እንግዲህ በክርስትና እምነት ደግሞ በቄሶች አስመስለው ነው ወይም እንደዛ አይነት ካራክተር ያለውን ነገር ነው ክሬት አድርገው የሚያጋሩት። በዚህ በማህበራዊ ድረገጽ መተግበሪያዎች የሚያጋሩት ደግሞ ጥሩን አይደለም። እንግዲህ መጥፎ ነው። ቪዲዮ እንደተመለከትነው ለሀብት ምናምን እያሉ ብቻ የማይገቡ ነገሮች ነው የሚያጋሩት። ስራቸው ነው፣ ማስተዋወቅ ይችላሉ። ነገር ግን በእነዚህ የሃይማኖት አባቶች መስለው መምጣታቸው በዚህ በማህበራዊ ድረገጽ መተግበሪያዎች ላይ ተቀባይነቱ ምን ያህለው ጥያቄውን እንግዲህ ለእናንተ ተጉላችሁ። ከሁሉም በላይ ድንጉጥ የሆነ የመንግስት አስተዳደር አካል ተሿሚ ኃላፊ ያስፈልገናል። ለሰው ሚራራ ሲገባ ምናምን ጉዳያቸው ለሁለተኛ ቀን ሳያቸው ይህን ሴትዮ ማዘር ምን ሆኖ ነው 2 ቀን አመላለስሻቸው ምንድነው ችግራቸው አስቀድሚያቸው እሳቸውን ምናምን የሚል ሰው አይተ እንዳላየ ሰው የምታልፍ
መስሪያ ቤታችሁ ሊፍት ይኑረው። ግማሹ 5 ፎቅ ሙሉ ደረጃ አድርገህ ማዞሮች በደረጃ እየወጡ እንዴ ምንድነው ገዳም አረከው እንዴ? እንደዚህ በእንትን የሚወጡት ስሩ ሊፍት። ይሄ ተስተካክሎ ለሰው ቫልዩ ይሰጥ። ለተስተናጋጅ ለምኛ ቫልዩ የሚሰጡ አስተዳደሮች የሚቀመጡበት አመት እንዲሆን እመኛለሁ። በስነ ስርዓት እማያቅ ሰው መቀመጥ የለም። ባለ ጉዳይ ሆነ ገብተህ እንዲፈልግ ነበር እንደዚህ። ስለዚህ እንትኑ ልስራውና በእንትን አልጎሪዝም መሰረት ማምስተል አንተ የቀላቀልከው ቋንቋ አልገባውም። 12 ፕላስ ጭጭ ነው ሰውየው። አንተ ስንት ተመራምረ የመጣ ሰው ትጣላለህ። ምን ሰው ቢሮ ገብተህ ትዳፈራለህ? በልስራ ልጅ እስራኤል ማተቀመጣ ባይላል አላልኩም። እንደዛ አልኩ። አስተናግደኝ አልኩት እኮ። የሚያውቅ ሰው ብቃት ያለው ሰው የሚቀመጥበት ይኖር። በዚሁም ኃላፊነት የሚሰማው ዜጋ ይሄ ግዴታዬ ነው ብሎ መንገድ ላይ የወደቀ ሰው የሚያነሳ፣ መንገድ ላይ የተመሳ ነገር የሚደፍን፣ መንገድ የምን አገባኝ ዘመናችን የሚያልቅበት ጊዜ ያስፈልገናል። እቅድ ካቀድን እንደዛ ነው ማቀድ ያለብን። ካለምን እንደዛ ነው ማለብ ያለብን። በተለያዩ ቪዲዮዎች ላይ እንግዲህ በተደጋጋሚ ቤተሰቦች ተመለከቱታላችሁ። ሰመረ ባሪያው በአብዛኛው በሚባል መልኩ እንግዲህ በማህበራዊ ጉዳዮች፣ በኢኮኖሚያዊ ጉዳዮች፣ በፖለቲካል ኬዞች እንግዲህ የሚያነሳቸው ጉዳዮች አብዛኛውን የማህበረሰብ ክፍል ድምጽ ይወክላሉ። ብሎም ደግሞ ማህበረሰባችን ወጉን፣ ልማዱን፣ ስርዓቱን፣ ሃይማኖቱን የጠበቀ ሀሳብ ስለሚያነሳና እንግዲህ ስርዓት ያለው ነገር ስለሆነ ብዙዎቻችን በሰመረ ባሪያው ሀሳብ እንስማማለን ብዬ አስባለሁ። እርግጠኛ ነኝ እንግዲህ ሙሉ ለሙሉ በሚባል መልኩ ከሰመረ ሀሳብ ውጪ የሚሆኑ ሰዎች ምናልባት ጤነኝነታቸው ያጠራጥረኛል። እንደኔ እንደ አንድ ግለሰብ እናንተ በዚህ ጉዳይ ምን ታስባላችሁ? ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ሊመስሉ ነበረ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ታዲያ እንግዲህ ቪዲዮን ላይክ ማድረግ እንዳይረሳ። ለቻናሉ አዲስ የሆናችሁ እነዚህ ቻናል ቤተሰብ ያላችሁ ቻናሉን ሰብስክራይብ በማድረግ እነዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ፣ አስተያየት፣ ወንድማዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንደመጣ አበረታቱኝ። እስካሁን ለነበረን ቆይታ እጅግ አመሰግናለሁ። ቴንክ ዩ ሶ ማች። ይመቻችሁ። በቀጣይ እንግዲህ ባሪ ስራዎች እስከምንገናኝ መልካም ጊዜ። አመሰግናለሁ።